አሰላሙ አለይኩም ወራህመቱላሂ ወበረካቱ። የአላህ ፍቃድ ከሆነ ዛሬ የአላህ ነብይ ነኝ እያለ ሰዎችን ያታልል ስለነበረው አስወደል አንስይ በስተመጨረሻም አላህ ሱብሓነሁ ወተዓላ እንዴት እንዳዋረደው የምናይ ይሆናል። ቪዲዮውን ላይክ በማድረግ ይጀምሩ። እንደዚህ አይነትም ታሪኮች እንዲደርሳችሁ ሰብስክራይብ ማድረጋችሁንም እንዳትረሱ። لقد كان في قصصهم عبرة لأولي الألباب አንድ ቀን ነብዩ ሰለላሁ ዐለይሂ ወሰለም ሙዓዝ ኢብኑ ጀበልን አስጠሩት። ሙዓዝ ኢብኑ ጀበልም ነብዩ ሰለላሁ ዐለይሂ ወሰለም ለከባድ ነገር እንደፈለጉት ተገነዘበ። ወደ እሳቸውም ጋር ሄደና ሰላምታን አቀረበላቸው። የአላህም መላእክተኛ የሙዓዝን ሰላምታ ከመለሱለት በኋላ እንዲህ አሉት፣ አንተ ሙዓዝ ሆይ ሰዎችን ወደ እስልምና እንድትጣራና እስልምናን እንድታስተምር ወደ የመን ልከሃለሁ። ንገረኝ እስቲ በሰዎች መካከል እንዴት ትፈርዳለህን? ብለው ጠየቁት። ሙዓዝም እንዲህ ብሎ መለሰ፣ እኔ የምፈርደው በአላህ ኪታብ ነው፣ እሱን ካጣሁ ደግሞ በእርሱ ሱና ፈርዳለሁ አላቸው። ነቢዩም ሰለላሁ ዐለይሂ ወሰለም እንዲህ አሉት፣ ያ ሙዓዝ እኔ ወድሃለሁ፣ ሁል ጊዜ ከሰላት በኋላ አላሁመ አዒኒ ዐላ ዚክሪከ ወሹክሪከ ወሑስኒ ዒባደቲክ ማለትን እንዳትረሳ ብለው አስተማሩት። ሙዓዝ ኢብኑ ጀበልም ነቢዩ ሰለላሁ ዐለይሂ ወሰለም ባስተማሩት ነገር በጣም ተደሰተ። ያስተማሩትንም ዚክር እዛው ደግሞ አለላቸው። ነቢዩም ሰለላሁ ዐለይሂ ወሰለም ለጥቀው እንዲህ አሉት፣ አንተ ሙዓዝ አስታውስ፣ ሁላችሁም ጠባቂዎች ናችሁ፣ በጠበቃችሁት ነገርም ትጠየቃላችሁን። ምናልባት ከየመን ስትመለስ እኔን ላታገኘኝ ትችላለህ አሉት። ሙዓዝ ኢብኑ ጀበልም ነብዩ ለማለት የፈለጉት ነገር ገባውና አለቀሰ። ምናልባት ከዛሬ በኋላ ነብዩን ሰለላሁ ዐለይሂ ወሰለም ላያገኛቸው ይችላል። ነገር ግን የነብዩን ሰለላሁ ዐለይሂ ወሰለም ትዕዛዝ ተቀብሎ ወደ የመን ሄዶ የየመን ህዝቦችን ለማስተማርና ወደ አላህ ዲን ለመጣራት ጉዞውን ጀመረ። ሙዓዝም ወደ የመን ሄዶ የነብዩን ሰለላሁ ዐለይሂ ወሰለም አደራ መወጣት ጀመረ። ከተወሰኑ ዓመታትም በኋላ የየመን አብዛኛው ወጣቶች በሙዓዝ እጅ ሰለሙ። በመስጂድ ውስጥም ቁጭ ብሎ የአላህን ቁርአንና የነብዩን ሰለላሁ ዐለይሂ ወሰለም ሐዲስ ያስተምራቸው ጀመር። ሙዓዝም አቡ ሙሳ አልአንሳሪ የተባለ በዲኑ ላይ ጠንካራና ለእስልምናው ጀግና የሆነን ሰው አፍርቷል። አንድ ቀን ሙዓዝ ለአቡ ሙሳ አልአንሳሪ እንዲህ አለው፣ እኔ ወደ መጣሁበት ወደ መዲና ልመለስ ነው። በነቢዩ ሰለላሁ ዐለይሂ ወሰለም ላይ ህመሙ በርትቶባቸዋል። እሳቸውን ሳልገናኛቸው እንዳይሞቱ ፈራለሁ። አንተ እዚህ ሆነህ የኔን ቦታ ተክተህ ሰዎችን እውነተኛውን ዲን ታስተምራቸዋለህ። ነቢዩ ሰለላሁ ዐለይሂ ወሰለም ወደ የመን ሲልኩኝ ያስተማሩኝ አንድ ንግግር አለ፣ ሁላችሁም ጠባቂዎች ናችሁ፣ በጠበቃችሁትም ነገር ትጠየቃላችሁን። ከኔ የተማርከውን የአላህንና የነቢዩን ሰለላሁ ዐለይሂ ወሰለም ዲን ለሰዎች አስተምራቸው፣ በስራህ ላይ ሁሉ አላህ ያግዝህ አለውና ተሰነባብተው ሙዓዝ ወደ መዲና ተመለሰ። ነገር ግን ነቢዩ የተናገሩት ነገር እውነት ነበር። ወደ መዲና ሲመለስ ነቢዩን ሰለላሁ ዐለይሂ ወሰለም በህይወት አላገኛቸውም ነበር። ነቢዩ ሰለላሁ ዐለይሂ ወሰለምም ከሞቱ በኋላ አቡበክር ረዲየላሁ ተዓላ አንሁ የእሳቸውን ቦታ ተክቶ ሰዎችን ማስተዳደር ጀመረ። አንዳንድ ሰዎችም የአላህ ዲን በነቢዩ መሞት አብቅቷል ብለው ዘካን አንሰጥም፣ ሰላትን አንሰግድም እያሉ ማመጽ ጀመሩ። ከሱም ብሶ ነቢይ ነኝ እያሉ የሚሞግቱ ሰዎችም መጡ። በየመን ላይም ነቢይነትን ለራሱ የሚሞግት አስወደል አንስይ የተባለ ሰው ብቅ አለ። ይህም ቀጣፊ ነቢይ ነኝ ባይ እንዲህ ይል ነበር፣ ሙሐመድ ዘካ እያለ ንብረታችሁን ይወስድባችኋል፣ እኔ ግን የእናንተን ንብረት አልወስድም፣ እንደውም የኔን ዲን ከተቀበላችሁ ንብረትን እሰጣችኋለሁ። ሙሐመድ ሰላት ዘካ እያለ እናንተን ያስገድዳችኋል፣ የኔን ዲን ከተቀበላችሁ ግን በምንም ነገር አላስገድዳችሁም። ሙሐመድ ጀነት ጀሃነም አለ ይላል፣ የታለ ያየነው? የታለ ጀነቱ? የታለ እሳቱ? እያለ ብዙ ሰዎችን እስልምናን እንዲለቁ ማድረግ ጀመረ። በተቃራኒ በኩል
አስወደል አንሲ የሙዓዝ ዋና ተማሪ የነበረውን አቡ ሙሳ አልአንሳሪን ይፈራው ነበር። ምክንያቱም አቡ ሙሳ አልአንሳሪ ሰዎችን ሰብስቦ እስልምና እውነተኛ ሃይማኖት እንደሆነና የአስወደል አንሲ የነብይነት ሙገታ ውሸት እንደሆነ ለሰዎች ይነግራቸዋል። በዚህም የመጣ አስወደል አንሲ አቢ ሙሳ አልአንሳሪን ይዞ ሊቀጣውና ሊገለው ይፈልጋል። ነገር ግን አቡ ሙሳ አልአንሳሪ በአላህ እገዛ እሱ እንዳያገኘው ከተራራ ወደ ተራራ ከመንደር ወደ መንደር እየተጓዘ ሰዎችን እውነተኛውን ዲን ማስተማሩን ቀጥሏል። በማስተማሩም ሰበብ ብዙ ሙስሊሞች እስልምናቸውን እንዳይለውጡ ማድረግ ችሏል። ነገር ግን ከ6 ወር በኋላ አስወደል አንሲ የሚፈልገውን አቡ ሙሳ አልአንሳሪን ያዘው። ሰዎች በተሰበሰቡበት ቦታ እሳት እንዲቀጣጠል አደረገና እዛ ውስጥ ከቶ ሊቀጣው ፈለገ። አቢ ሙሳ አልአንሳሪ እሳቱ አጠገብ እንዲቆም አደረገ። ሙሐመድ የአላህ መላእክተኛ መሆኑን ትመሰክራለህን? አለው። አቢ ሙሳም አዎ ሙሐመድ የአላህ መላእክተኛ ናቸው ብሎ መለሰ። እኔስ የአላህ መላእክተኛ መሆኔን ትመሰክራለህን? ብሎ ጠየቀው። እኔ ደንቆሮ ነኝ መስማት አልችልም ብሎ መለሰለት። አስወደል አንሲም በጣም ተናደደና ለመጨረሻ ጊዜ ነው የምጠይቅህ፣ እኔ የአላህ መላእክተኛ መሆኔን ትመሰክራለህን? ብሎ ጠየቀው። ደንቆሮ ነኝ መስማት አልችልም ብሎ ድጋሚ መለሰለት። አስወደል አንሲም እሳት ውስጥ ጨምሩት ብሎ አዘዘ። በዚህ ሰዓትም አቢ ሙሳ አልአንሳሪ እጁን ከፍ አድርጎ እንዲህ አለ፣ እሳት ያለ አላህ ፍቃድ አታቃጥልም ብዬ እመሰክራለሁ፣ ስለትም ቢሆን ያለ አላህ ፍቃድ አይቆርጥም ብዬ እመሰክራለሁ አለ። በዚህ ሰዓትም የአስወደል አንሲ አማካሪዎች መጥተው እንዲህ አሉት፣ ምናልባት እሳት ውስጥ ገብቶ እሳቱ ባያቃጥለው እኛ ውሸት ላይ እንዳለንና እሱ እውነት ላይ እንዳለ ሰዎች ይገነዘባሉ። እሳት ውስጥ ጨምረነው እንኳን ቢያቃጥለው ራሱ ባለው ቁርጠኝነትና ጀግንነት ሰዎች እኛን እንዳይሸሹ እንፈራለሁ። ሌላ ሐሳብ ብንፈልግ ይሻላል አሉት። ሌላ የተሻለ ሐሳብ ምን አለ ብሎ ሲጠይቃቸው አንደኛውም ከሀገር ብናባረረው ጥሩ ይመስለኛል፣ እሱ ከሀገር ከወጣ ሚረብሸን ሰው ስለሌለ ሰዎች እኛን ይከተሉናል አለው። አስወደል አንሲ በአማካሪዎቹ ሐሳብ ተስማምቶ ወደ ሰዎች ወጣና እንዲህ አላቸው፣ እናንተ ወታደሮች ይህንን ምርኮኛ ልቀቁት፣ ጌታዬ በእሳት እንዳልቀጣው አዞኛል፣ ነገር ግን ከሱ ክፋት ለመጠበቅ ከሀገር እንዳባረው አዞኛል አላቸው። በዲኑ ላይ ጀግና የሆነውም አቡ ሙሳም አላህን እያመሰገነ ወረደ። በዚህ ሰዓትም ሰዎች አቡ ሙሳ እውነተኛ ዲን ላይ እንዳለና አስወደል አንሲ ቀጣፊ የሆነ ነብይ እንደሆነ ተገነዘቡ። በሱ ምክንያት እስልምናን ለቀው የነበሩት ሁሉ በአቢ ሙሳ አልአንሳሪ ሰበብ ወደ እስልምና ተመለሱ። ከዓመታት በኋላም አቢ ሙሳ አልአንሳሪ ወደ መዲና ሄዶ ከአስተማሪው ሙዓዝ ጋር ተገናኘ። የመን ላይም ባሳየው ጀግንነትና እስልምናን ለቀው የነበሩት ወደ እስልምና እንዲመለሱ ባደረገው ጀግንነትና ቁርጠኝነት አቢ ሙሳ አልአንሳሪ ለእስልምና ትልቅን ነገር ማበርከት ቻለ። አላህ ሱብሓነሁ ወተዓላ መልካም ስራውን ይውደድለት።